አሜሪካ በጦርነቱ ልትገባበት እንደሆነ የሚያሳይ ወሳኝ መረጃ ተሰምቷል። ይህም በቀጠናው ላይ ከፍተኛ ድንጋጤ አጭሯል። ይሄውም አሜሪካ ባንከር ቡስተር የተባሉትና በዋናነት የኢራንን የኒውክሌር ተቋማት ከስር ገብተው ያወድማሉ የተባሉ ፈንጂዎችን በብቸኝነት መሸከም የሚችል ቢቱ የተሰኘ ግዙፍ ፈንጂ ጣይ አውሮፕላኗን ከግዛቷ አንቀሳቅሳ በአንድ በረራ ብቻ ኢራንን ማጥቃት በምትችልበት ርቀት ላይ አውሮፕላኖቿን መቆሟ ተነግሯል። ይህንን ተከትሎ ኢራን ማንኛውንም አይነት ከፍተኛ የሆነ ጥቃት እንደምትሰነዝር አስታውቃለች። በሌላ በኩል የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ከአሁኗ ደቂቃ ጀምሮ በማንኛውም ሰዓት ልገደል እችላለሁ በማለት ተተኪዎቻቸውን መምረጣቸውም ተገልጿል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ጥቃታችን እያየለ ይሄዳል፣ እጅ አንሰጥም፣ እኛ ብንገደልም ሌሎች አያቶላዎችም ይኖራሉ ብለዋል። አያቶላም ተተኪዎቻቸውን መምረጣቸው ምናልባትም ከፍተኛ የሆነ ጥቃት ለመሰንዘር ማቀዳቸውም ተነግሯል። ከምድር በታች ባለው ቢሮአቸው ሆኖ ከፍተኛ የሆነ ትዕዛዝ እየሰጡ ነው ተብሏል። በሌላ በኩል ደግሞ እንዲሁ ሀውቲዎችም በአሜሪካ በኢራን ላይ ጥቃት የምትሰነዝር ከሆነ የአሜሪካ መርከብ በቀይ ባህር አያልፍም፣ ጥቃት እንሰነዝርበታለን ሲሉ ተደምጠዋል። በሌላ በኩል ደግሞ የእስራኤል ጦር የጦርነቱን ጅማሬ አስመልክቶ የተናገረው ነገር በጣም ግራ አጋቢና ዓለም አቀፍ መገናኛ ብዙሃንን ያነጋገረ ሆኗል። በሌላ በኩል የቱርኩ ፕሬዝደንት ረሲብ ጣይብ ኤርዶዋን እስራኤልን አስመልክቶ በከፍተኛ ቁጣ በዛሬው ዕለት ንግግር አድርገዋል።